መዋሸት አይቻልም። እያስፈራራችኝ ነው። ተነባቴን ብትሰሚ ግን እስካሁን ያልነገርሽ ኖሮሽ ድንገት ከቤታችሁ ሊወጣ ይችላል። ቀን በሱ ታምኛለሽ? በጣም አይከፋብኝ መኖር ፈልጋለሁ። ሁሉ ጊዜ ዊሽ የማደርገው ነገር ሳስበው ደግሞ በጣም ራሴን የሚጠሰት ኃጢአቴን ሳስብ አንኤክስፔክትድ አንሰር ወይ ሰላም ሰነበታችሁ? እኛ አለን እግዚአብሔር ይመስገን። አሜን ይመስገን። ሁላችሁ እንዴት ነበረ? እኛ ጋር ጥሩ ነበረ። እግዚአብሔር የተመሰገነ ይሁን። አሜን። እንግዲህ ሀኒና ረዱ የዩቲዩብ ቻናላችን ከተጀመረ ሳምንት ሆነ መሰለኝ። ሳምንት ሆነ እየቀረብን ነው። እሺ ያው ጥሩ ነገሮችን ለማቅረብ ያው ድክ እያልን ያለ ነው። ዛሬ ደግሞ ትንሽ በተለየ ሀሳብ መተናል። እንድትከታተሉን እንጋብዛለን። ያበረታታችሁን ሰብስክራይብ እያደረጋችሁ ኮሜንት እየሰጣችሁ ላይክ እያደረጋችሁ ትብብራችሁን አሳየን። አዎ ፍቅራችሁን አሳየን። እንግዲህ በማድረግ ኮሜንትም በመጻፍ ለሌሎች ሰዎችም እንዲደርስ ሼር በማድረግ ከዛ ደግሞ እኛ ቪዲዮ ስንለቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ተመልካቾች እና ወደ ዛሬ ዝግጅታችን እናልፋለን። ምንድን ነው የተዘጋጀ ነው ማለት ዛሬ የተዘጋጀ ነው? ያው ትንሽ ፈኒ የሆኑ ጥያቄዎችን ሁሌ አንድ አይነት ላለመሆን የተወሰኑ ጥያቄዎችን እየተጠያየቅን እናሳልፋለን ብለን እናስባለን። እና ዛሬ እንግዲህ የተዘጋጀንላችሁ መዋሸት አይቻልም። ለምንጠየቀው ጥያቄ ዳይሬክትሊ መመለስ ነው። መዋሸት አይቻልም። ይኸው ተመልካቾች ያስቀጣል። እያስፈራራችኝ ነው። ነው ማስፈራራት ግን መዋሸት አይቻልም። ማለት አይቻልም። ይኸው ከዚህ ቪዲዮ በኋላ ካልመጣው ገብቷችኋል። አይሽ በሷም የሚጨክን አንጀት የለኝም። ማለት ለመናገር የለኝም። ኦኬ ማን ይጀምር? እንትን ምንድን ነው? በምን ልዩ አንድ አይነት በል ልዩ አንድ አይነት ምረጭ። ልዩ አንድ አይነት ላይ 1 2 3 እንዴ እቺ ድሮ አንተና እንዴ አንድ አይነት ብያለሁ። አንድ አይነት ብቻ ነው ልዩ። 1 2 3 አትቀይርም ብለሽ ነው? እና አይደለም። እሺ ጀምሪ። ፒስ ችግር እሺ ጀምር። አይ በፈቃደኝነት ግን እንደምትጠይቅ ደስ ይለኛል። ኖ አይ በቃ ጠይቂ ሰጠውሽ። በጣም ከባድ ጥያቄ ነው። አላውቅም እንዴት እንደምትሰው። መልሳለሁ፣ ችግር የለውም። ጠይቂ። እሺ የመጀመሪያው ጥያቄ ምንድን ነው መሰለሽ? ያለ ምንም ምክንያት ስልሽ ምንም ኤክስፕላኔሽን ሳሰሚ መታሰሬን ብትሰሚ፣ ድንገት እስር ቤት መግባቴን ብትሰሚ ምን ሰርታ ነው እስር ቤት የገባች ብለሽ ታስቢያለሽ? በጣም ቻሌንጅ ያደርጋል። እሺ ኢማጂን ረዱ ታስራ ማለት ነው ይተውቃል ሰው ልጅ። በነገራችን ምንም አይመጣልኝም፣ ክርስቶስን ማለት አይመጣልኝም እና ደግሞ ላስብ የምችለው ከስራሽ ጋር የተያያዘ ነገር አይደለም። ኦኬ በጣም ኮምፕሊኬትድ ስለሆነ ስራችሁ ሜቢ ከዛ ጋር ምናልባት እንደው ካሰብኩኝ ማለት ነው እንጂ የሚመጣልኝ አይመስልም። ሌላ ነገር ሰርቃ ማጅራት መታመን ብለሽ አታስቢ። እኔው አሁን አንቺ ልጅ ምናምን ብላ እንደዚህ የኔ ረዱ ነው ብሎ የኔ ረዱ ማጅራት ወጣ ተጋል ነገር መስናል ካጎጎ አይ እውነት ተመልካቾች ላስብ የምችለው እንደዛ ነው ማለት እንጃ በቃ እንደዛ ነው ልል የምችለው ከስራ ጋር በተያያዘ ያው
በቃ እንደዛ ነው ልል የምችለው ነው። የሰይጣን ጆሮ ይደፈን ታበቀሻል። ግን እንደዚህ በጭራሽ እሺ፣ መጨረሻ ላይ ደግሞ ትነግሪኛለሽ። ችግር የለም እንትን እንላለን። ያንቺ ተራ ሪቫይዝ እናደርጋለን። እሺ ከኔ ተራ ወይ የኔ እንደዚህ የሚያስደነግጥ አይደለም ማለት እንደዚህ የሚያስደነግጥ አይደለም። ነገራችን ላይ ጥያቄዎች የተለየ ባህሪ አለሽ? የኔ ማለት የተለየ ባህሪ ካለሽ ደግሞ ያው ዲፋይን ታደርጊዋለሽ፣ በደንብ ኤክስፕሌን ታደርጊዋለሽ። ከዛ ደግሞ ማለት ከሰዎች ልዩ ነኝ የተለየ ነኝ ብለሽ የምታስቢበት ማለት ነው። ኦኬ ማውቀው እንዳለው ነው ትገልጽ አሁን እኮ አዲስ ነገር አልናገርም። ሆነስትሊ ስፒኪንግ ያው ተመልካቾች ለእናንተ ነው አዲስ ከሆነ የሚሆነው እንጂ የተለየ ባህሪ ዛትማች አላውቅም። በእኔ የማውቀው አለኝ ብዬ አላስብም። ግን በጣም የተለየ በቃ ብዬ የማስበው በጣም ከምታስቡት በላይ ቶሎ ተናደጅ በጣም ለዛ እንደዚህ ሽበታ እድሜ ተመልካቾች ያው በጣም በትንሽ ነገር እናደደው ምናልባት እሱ ሊሆን ይችላል፣ አላውቅም። ብዙ ተናዳጅ ሰው ሊኖር ይችላል። ይሄ ማለት ሌላ ሰው ጋር የሌለ ባህሪ ነው ማለት ሳይሆን ግን እኔ እንጃ አላውቅም። ቶሎ ከሚናደዱት ሰው በላይም እኔ ቶሎ ተናዳጅ ነው ያስባል። ትዕግስት የለኝም ጭራሽ ማለት ነው። ሁለተኛው ጥያቄሽ ደግሞ ለየት እኮ አይ ነው አብሮ ነው ከዛው ጋር ነው ለየት ያደርገኛል የምትይው ባህሪ ነው ያልኩሽ ማለት ከሰዎች የተለየ ባህሪ ራሱ እሺ እኔ ኦ ጉድነስ እነዚህ ገራሚ ጥያቄዎች በጣም ብዙ ልዩነት ነው ያላቸው። እስር ቤትና እሺ ሁልጊዜ ልትነግሪኝ የምትፈልጊው ግን እስካሁን ያልነገርሽኝ አለ? ያልነገርሽኝ ነገር አለ? ካለስ ምንድን ነው? አውጫት። ያው እንግዲህ አልነሱማ ያው ፍቅርሽን ነው ማዘርሽ ላንቺ ያለኝ ፍቅር ነው። ሌላ ያልነገርሽኝ እንዴት ሆነሽ ተንበርክከሽ አባይዘሽ ምናምን ነግረሽኝ አታውቂም። ከዛ ውጪ እየሄድሽ ምናምን ነግረሽኝ ታውቂያለሽ። ታክሲ እየሄድሽ አይ እውነት ለመናገር ልነግርሽ ያሰብኩት ሳልነግርሽ የቀረሁት ነገር አይደል? አዎ እስከ ዛሬ በቃ ከተገናኘን ጊዜ ጀምሮ ለዓመታት ያልነገርሽኝ በቃ ውስጥሽ ጋር ያለው ነገር ነው። ውስጤ ጋር የነበረ ነገር በቃ ብታውቂልኝ ማለት አንደርስታንድ ብታረጊው ነው ብዬ ያሰብኩት ነገር ኦልሬዲ ነግሬሻለሁ። ኦኬ ማለት የተወሰነ ጊዜ ተመልካቾች ተራርቀን ነበረ። በዛ መሀል ብዙ ነገሮች ጎድሎብናል በእኔም ሳይድ ባንቺም ሳይድ ማለት ነው። እና በቃ ማለት አግኝቼሽ ብነግርሽ ብዬ የነበረውን ነገር ኦልሬዲ ነግሬሻለሁ። ኦኬ እግዚአብሔር ይመስገን ያው ነው ያለሽ እሺ በጣም የምትይው ነገር ምንድን ነው? ማለት ኦል ዳይሬክሽን ማለት ነው። ከሰው ባህሪ ሊሆን ይችላል፣ ከፈለግሽው በቃ በሁሉም የምትይው ነገር ምንድን ነው? ከባድ ጥያቄ ነው። ምክንያቱም ብዙ ስፔሲፊክ ኬዞች ስላሉ ለመመለስ ይከብዳል። ከእንትን ለምሳሌ ከሰው ባህሪ የምጠላው ይሻል ከምግባችን ምግብ አይጠላም ግን ፍላጎት ኖሮኝ የማልበላው በሚለው ይኖራል።
እንግዲህ ከሰው ባህሪ በጣም የሚቸኩል ሰው አይመችም። ያው እኔ ስለማልቸኩል መሰለኝ በተፈጥሮ በጣም ስለሆነ እንደውም በአንዳንድ የህይወት ልምዶች ትንሽ መፍጠን ጀምሬያለሁ ከበፊት ይመስለኛል። እንትን አለው አይነት አለው የምትፈጥኝበት አይነት አለው። አዎ ችኩል በጣም በቃ ምኑንም ነው ማለት ነው። እንደዚህ አይነት ምኑንም ሀሳቡ አይገባኝም። ኢቭን መንገድ ላይ እንኳን ስንሄድ አድቫንቴጅ የሚወስድ ሰው ነው። አንዳንድ ሰው እንደዚህ በቃ ቶሎ ፍጥን ነገሮችን ቶሎ ቅልጥፍጥፍ ነው ማድረግ የሚችል በቃ እና ደግሞ ይቅርታ አድርጊልኝ ውሸታም ሰው አይደለ? ውሸታም ሰው የምሬ ነው በጣም ይቸኩላል ማለት ነገሮችን በፍጥነት ማድረግ ይፈልጋል። ውሸቱን ከበር ለማድረግ ኦፍ ኮርስ ውሸቱን ከበር ለማድረግ በቃ በፍጥነት ነገሮችን ማድረግ ይፈልጋል። አላውቅም እና ውሸታም ሰው በጣም ይቸኩላል። ችኩል ሰው በቃ ባጭሩ ቢሃይንድ ያለው ሪዝን ያለው ሆኖ ችኩል ሰው በጣም አይመቸኝም ከሰው ባህሪ ማለት ነው። የረጋ ነገር በጣም ደስ ይላል። በተለይ ለሴት ልጅ ደግሞ ያው የረጋ ነገር አይደል ተብሎ የሚገለጸው ማለት ውበት ነው። ውበት እንደ ጥርስ እንደ ጥርስ አይነት ይመስለኛል። በተለይ ለሴት ልጅ ደርባባ ናት ሲባል ያው ረጋ ያለች ናት ታስተውላለች እና ወሳኝ ነገር ይመስለኛል። በጣም መረጋጋት የመሰለ ነገር የለም በብዙ ነገር በጣም በሁሉም ነገር ውስጥ መረጋጋት ሲኖር በቃ ነገሮች መልካም ከብዙ ነገርም ያድንሻል። በጣም የመሳሳትን ትንሽ ይቀንሳል። ይቀንሳል። የቸኮለ ሰው ብዙ ጊዜ ይሳሳታል። የቸኮለች አመሳለቀመች ይባላል። አማርኛ ላይ እንዴት ነሽ? ደህና ነኝ። ተረትና ምሳሌ አያምሬ ነው። አዲሰው ልካሽ የረጋ ነገር ደስ ይላል። ኮርስ እሺ እኔ ይመስለኛል እሺ ስለኔ ስታስቢ የሚገርምሽ ወይም የሚያስደንቅሽ ነገር ምንድን ነው? ግን ነግረሽኝ አታውቂም። መጥፎም ሊሆን ይችላል ጥሩ ሊሆን ይችላል። ግን በቃ በቃ እኔ አእምሮሽ ውስጥ ስመጣ አብሮ ገች እያለ አቤት የሚያስብልሽ ወይ ዋው የሚያስብልሽ ወይ የሚያስብልሽ አሁን ከድሮ ጋር አነጻጸር ማለት ከድሮሽ ካለሽ ነገር ጋር ሳነጻጸር የሚገርመኝ ነገር ማለት በጣም ካልም ነበር ማለት ምንም ነገር ላይ አክቲቭ አይደለሽም ከትምህርት ውጪ ማለት ነው። ማለት ሁላችንም ነበር የቀድሞ ወይ በጣም በትክክለኛው ነው አይደለም አይነት አለው ይሻለው ማለት ያው ማቹሪቲ ይመጣል ምናምን ብዙ ነገሮች ማለት እንደው አይቀጥሉም። ህይወት ፍላጎት እስካልኖረሽ ድረስ ነው እንጂ እና የሚደንቀኝ ነገር አሁን በጣም አክቲቭ ነሽ ከሰዎች ጋር ያለሽ ኮሚኒኬሽን ምናምን እንዳልኩሽ ነው። ከትምህርት ውጪ ምንም ነገር የምታውቂው ነገር የለውም ማለት ሁላችንም እንደዛ ነን። ግን ያንቺ ደግሞ አላውቅም ከቤት ትምህርት ቤት ነው ከትምህርት ቤት የቤት ልጅ ሱቁላ ስትላኪ ጋርድ ነበረች ነው ጋር የምሬ ነው ስለመናገር በቃ በስነ ስርዓት አላውቅም። እሱ የሚያስገርመኝም ደስ የሚለኝም የምኮራበትም ነገር ነው በአንቺ ላይ ማለት ነው። አክቲቭ ነሽ፣ ጎበዝ ነሽ፣ በስራሽ ታታሪ ነሽ፣ አስተዋይ ነሽ። አየምሬ ነው እውነት። አሁን እኔ በቃ ሪያሊቲው ነው እያወራሁሽ ያለሁት ያሞገስኩሽ ሳይሆን በቃ ትክክለኛ ባህሪሽ እና በጣም የተቀየርሽበት የምሬ ነው እውነት። እና በጣም ጎበዝ ነሽ፣ ጠንካራ ነሽ፣ አስተዋይ ነሽ። እሱ ነገርሽ ያኮራኛል፣ ደስ ይለኛል። ማለት ጓደኞች ስለሆንሽ በቃ በስነ ስርዓት የምኮራበት ነገር የምሬ ነው። በቃ አላውቅም ደስ ይለኛል እሱ አስተሳሰብሽ። እሺ አመሰግናለሁ። ላምጣ እሺ ቴንክ ዩ። አንቺ ነሽ የምትጠይቂኝ? እኔ ጥያቄ ታስጨርሽኝ ነው እንደምናስብሽ። እሺ የምትጠይቅ ባህሪ አለ ከእኔ ውስጥ ባህሪ የምትጠይቅ ባህሪ እንዳስተካክል ባጠዩም ግን
የጎደለኝ ባህሪ ኖሮኝ የጠላሽም ባይኖር የጎደለኝ ነገር እንደዚህ ብትሆን የምትይው ነገር አለሽ? ያን ጉድለት ያለን አይደል? አንዳንድ ሰው ላይ እንደዚህ ብትሆን የምትይው ነገር እሱማ ነው ማለት ይችላል። አይ ኖ እሱንማ ግን አለ አይደለ? በጣም ነሰሰሪ የሆነ ነገር ኦፍ ኮርስ ያ እሺ ከባድ ጥያቄ ነው ሆነስትሊ። ምክንያቱም ከከበደሽ እኔ የማውቃቸው ያው በተለያየ አጋጣሚ ብዙ ሰው ልንተዋወቅ እንችላለን። ትክክል። አንድ ቀን ማለት አንድ ቀን አይተሽው ማለት ነው በጣም ብዙ ክፍተት የምታይበት ሰው አለ። ትክክል። በጣም ብዙ ማለት ነው። ከዛ በቃ በበነጋታው አይደል የተለያየ መንገድ ነው የምትሄጂው፣ የተለያየ አቅጣጫ ማለት ነው። እንግዲህ ያው ባለፈውም አውርተናል አስታውሽ፣ ባለፈው ቪዲዮዎችን ላይ ጓደኝነት ምንድን ነው የሚለው ዴፊኒሽን ላይ ጓደኛ የሆነው ስለተግባባን ይመስለኛል። የተግባባን ደግሞ ባህሪሽ ያለሽ ነገር ስለተመቸኝ እና ስለተመቸሽ አይደል? ላይክ 100% ባይሆኑ ላይክ ሞር ዛን ሃፍ ከ50% በላይ ተግባብተናል ማለት ነው። አብረን እንድንቆይ ያደረገን ይሄ ቦንዱን የፈጠረው ነገር እሱ ነው ብዬ አስባለሁ። which means ኦልሞስት ላይክ ሁሉም ባህሪሽ እኔ የምደሰትበት በቃ በደንብ እኔ የምጠብቀውን ነገር ከአንቺ በደቅ ልታርገሽ እና ማገኝሽ ኦልዌይስ ከእንትን ከሚለኝ ነገር ማለት ነው ከሚገርመኝ ነገር በጣም ዲፕሊ የምታስቢው ነገር ይገርመኝ። ዲፕሊ ማለት ይሄ ሳታሳይ የምታስቢያት ነገር አለች ሁሌ ማን አንዳንዴ አይሽና ማለት ነው እንደ ጭንቀትም ይገፋፈኛል አንቺ ላሳሽ ማለት ነውና በቃ ውስጥ ላይ እያሰበችው ይሆናል ዝም ብዬ ማለት ነው። ዛሬ ነው አይ ቲንክ ይሄ ነገር የተናገርኩት። ያው ሚስጥር እያወጣን ነው በሱ እና ፐርሰናሊ ነግሬያት አላውቅም አክቹዋሊ። እና እኔ የሆነ ምንድን ነው የሚያስጨንቃት ብዬ የማስብባቸው ጊዜያቶች አሉ። በተለይ እንደዚህ በአካል ስንገናኝ ምናምን ያው በፊት ማለት ካልተገናኘን በአካል በድምጽ ነው በስልክ ነው ልሰማሽ የምችለው። በአካል ስንገናኝ ግን በቃ የሆነ ነገር ውስጥሽ ላይ የምታስቢው ይመስለኛል። ሎንግ ታይም ወስደሽ ማለት ነው በቃ እና ምንድን ነው የምታስበው ባቀው የምታስበው ነገር እና ከዛ ይሄ በቃ እንዴት ነው እኔ ደግሞ አላውቅም ይሄን ባህሪ ኖቲስ ካረግሽ አስባለሁ ወዲያው ለሆነ መናገር ላለብኝ አካል እናገራለሁ ፍትትትትት ወደ ኔክስት አጀንዳ አለቀ። የሆነ ቶፒክ ላይ ጊዜ ወስጄ ምናምን ካሰብኩ ነገር እየበላው ነው የሚሆነው ነገር እየበላው ነው በቃ ምንም ያልተመቸኝ ጉዳይ ነው ማለት ነው። ሰላማዊ ጉዳይ በዛ ዲቴል ጊዜ ወስጄ አላስብም እና በጣም የሚያስገርመኝ ነገርሽ በቃ ስለምን እንደምታስቢ አላውቅም ግን እንደተነገረኝ እንደምታስቢ እንደተነገረኝ ግን ውስጥሽ ስንገናኝ ነው ስንገናኝ በቃ ሳይሽ የሚሰማኝ ስሜት እንደዛ በቃ ውስጥሽ ላይ የሆነ ያልነገርሽ እንዴ ዝም ብለሽ የምታስቢው ነገር ያለ ይመስለኛል። ምን እያሰብሽ ነው ብዬሽ አውቃለሁ አላውቅም። ብለሽን ታውቂያለሽ ግን ይሄ በጣም በቃ ፊል አድርጌው ነው በቃ መናገር ጋር ይመስለኛል እሱ ስሜት የተፈጠረው እያሰብኩ ሳይሆን ስንገናኝ ብዙ ጊዜ እኔ ከትምህርት ቤት ነው የምመጣው አንቺ ከስራ አይደል እንደዛ ነውና ጦዝ ብለሽ ነው የምትመጪው ማለት እኔም አንቺ ማለት ነው ሁለታችንም ፀሐይ አለ ስራ አለ ምን አለ እና ይመስለኛል አይምሮሽ ትንሽ ይሆናል አይደል እረፍት እንትን ይፈልጋል የሆነ ነገር ላይ ዝም ብለሽ ማለት ምንም ነገር አይም ብቻ ኮንሰንትሬት ማድረግ ይፈልጋልና በዛ ሰዓት ይመስለኛል በዛ መሃል እያሰብኩ ይመስልሻል አስተውያ ቃል ጠይቀሽ ምንም መልሻለሁ እንደዛ ነው እና እንደዛ ነው ማለት ድንዝዝ ነው የሚመስለኝ በቃ ውስጥሽ ላይ የሆነ ነገር ይዘሽ የድካም አይነት ስሜት ነው ሌላ ነገር ማለት ነው የሚጠቅመው ይሁን ደርሰበታለሁ ገጽሽ እሺ መርማሪ እሺ ከእንቅልፍሽ ስትነቂ ሱፐር ፓወር ኖሮሽ ብትነቂ ለምሳሌ አሁን ምሽት ስትተኝ እና ነገ ጠዋት ስትነቂ የሆነ ሱፐር ፓወር በቃ ኖሮሽ ብትነቂ መጀመሪያ ምን ታደርጊያለሽ? ማድረግ የምትፈልጊው ነገር አሁን የማድረግ ችሎታ ስለሌለሽ ሳታደርጊው እየኖርሽው ያለ ነገር ማለት ነው ኦብቪየስሊ አይደል? እና ድንገት ሱፐር ፓወር ኖሮሽ ብትነቂ መጀመሪያ የምታደርጊው ነገር ነው
which means ያው ሁሉንም ነገር የማድረግ ችሎታ ኦልሬዲ ተሰጥቶሻል ማለት ነው። ምን አነጋለሁ አንቺም በኩል ነው እየጠበቅኩ ነው። ሬት ከብዳል በጣም የምር ድንገት ሲሆኑ ነገሮች እንደምታደርጊ ካታውቂው ፍንጭ የሰጠሁሽ ማለት ነው። ለምሳሌ አቅም ስለሌለን ማድረግ ስላልቻሉ አቅም ስለሌለን ስልሽ በቃ ሰው ስለሆነ ሊሚትድ ስለሆነ ገብቶሻል። የማድረግ ያልቻልናቸው ነገሮች ይኖራሉ። እንደው ቢሰጠኝ ግን የሆነ ነገር በቃ እንደው ፈጣሪ እንደዚህ እንዳደረግ ቢያስችለኝ ይሄን ነበር ማድረገው የምትይው ማለት ነው። በሰላማዊ ጊዜ የምታስቢው ትችያለሽ፣ ግን ያው ያርግልሽና ሱፐር ፓወር ኖረሽ ብትነቂ የምታደርጊው የትን ትቼ ብዙ ምታረጊው ነገር አለ ማለት ነው። ስንቱን አብቼ ስንቱን ልተው የሰውን እንትን ለምሳሌ ልንገርሽ ማለት ሁሉን ነገር ነው አይደለ? ኢቨን እስከ አስተሳሰብ ድረስ አይደል? የሰውን በቃ አለሽ አይደል? ተሰጥቶሻል በቃ ነው። ሰዎች ስለኔ ምን እንደሚያስቡ በተለይ የቅርብ ሰዎች ማወቅ ብችል የምር እሱን ማወቅ የምሬ ነው። ለምን ወይ በቃ አላውቅም፣ ልቤ እንዲያርፍ በእነሱ እንድረጋጋ አላውቅም። ስለኔ ያላቸውን አመለካከት፣ አስተሳሰብ፣ ስለኔ ያላቸውን ፍቅር በቃ እንዲህ በልክ በቃ የምሯቸው ውስጥ ያለውን ስለኔ እሱን ማወቅ ብችል ምናልባት እሱን ለማወቅ እንትን ይሆናል ምናልባት። ይሄ ማለት በቃ ያሳስብሻል ሰዎች ስላንቺ የሚያስቡት ነገር ማለት ነው? ኖ አይደለም፣ አሳስቦኝ ሳይሆን ባቅ ደስ ይለኛል። ኦኬ በቃ ባቅ ደስ ይለኛል። አንዷ ነኝ አይደል? እኔ ተናግሬ ጨርሻለሁ። ምንም የምታገኘው አዲስ ነገር የለም። ልክ ያው ሌሎች ሰዎች ደስ ይለኛል። ታረጊ እንግዲህ ነገራት ግርግር ከት ባቅ ደስ ይለኛል። እሺ የሞተሽው አጋጣሚ ደስ ያለሽም ሊሆን ይችላል። የሞተሽው አጋጣሚ ካለሽ አለሽ ወይ? ብዙ ሊኖር ይችላል፣ ግን ብዙ ሊኖር ይችላል። ከዛ ደግሞ ሲያልፍ ይረሳል። አዎ ሳልፍ ያንስም ይረሳል። ማላስታውሳቸው ግን የሞተሽው ካለሽ ደስ የሚል የማይል አይ ደስ የሚለው የማይለውን ተይው ይቅር። ደስ የሚለውን ነገር አሁን መናገር ይከብዳል። ሆነስትሊ አሁን መናገር ይከብዳል፣ ግን ወደፊት ይሄን ጥያቄ እንድትጠይቂኝ ወደፊት ይሄን ጥያቄ እንድትጠይቂኝ አንደርስታንድ። እኔ ልንገርሽ ደስ የሚለኝ በጣም ደስ የሚለኝ አጋጣሚ አንቺን አገኘሁሽ ሰዓት ማለት ረጅም ሰዓት እንደተባለው ረጅም ሰዓት ረጅም ዓመት ነው እንጂ ረጅም ዓመት ተጠፋፍተን ነበረ። እሱን እንትን ማለት አይ ሌላ ፕሮግራም እንሰራለን። እውነት ለመናገር ራሱን የቻለ ቶፒክ ነው፣ በጣም ረጅም ነው። እሱን ሌላ ጊዜ እናቀርባለን፣ ለተመልካቾች በደንብ እናቀርብላችኋለን። ረጅም ዓመት ተለያይተን ነበርና እሱን ሌላ እንትን ነው እናወራለን። ስለዛ ምንም ጥያቄ የለውም። እኔ ራሱ እያሰብኩት ነበር እና በቃ አንቺ መመለስ ስላቃተሽ እኔ ልመልስልሽ። አንቺን አገኘኝ አይደለም ግን ሌላ ገባኝ። የሰዓቱ ማለት ትክክል ሪቬል የሚደረግበት ታይም ገና በቃ አንደርስታንድ አድርግሻለሁ። እና እኔ ግን እሷን በጣም ተጠፋፍተን ያገኘሁበት ሰዓት እና ቀን በጣም ደስ የሚለኝ ጊዜ ነበር። ሆነስትሊ እሱን አነሳው አውቃለሁ። በጣም ደስ ያለሽ በጣም አውቃለሁ። እኔ ደግሞ አንኤክስፔክትድ ስለሆነብኝ ላይክ ማለት አሁን ይሄን ለምን እንትን አላልኩት መሰለሽ? አንኤክስፔክትድ ነው የነበረው ማለት ነው። አንኤክስፔክትድ ነው ማለት ያው እናወራቸዋለን ተመልካቾች፣ ብዙ የሆነ ዘብረቅርቅ ያሉ ነገሮች ነበሩና አንዳንዴ ማለት በጣም የምትወዱት ሰው በጣም የምትፈልጉት ሰው ህይወታችሁ ውስጥ ኖሮ በቃ በደስታ እየኖራችሁ እያለ ድንገት ከህይወታችሁ ሊወጣ ይችላል።
ሳትዘጋጁ ሳታስቡት ምናምን ድንገት ሊወጣ ይችላል ከቤታችሁና ትጠብቁታላችሁ። እንደዛ ሆኖ ለአመታት ምናምን ልጠብቁ ትችላላችሁ። ከዛ የሆነ ታይም ላይ ተስፋ ልቆርጡ ትችላላችሁ ማለት ነው። እና ከዛ ያ ሰው ባልጠበቃችሁት ሰዓትና ጊዜ ሲመጣ በቃ ተለያይተናል፣ የተለያየ ዓለም ሰዎች ነን ምናምን ብላችሁ ካሰባችሁ በኋላ ያ ሰው እንደነበረ ስታገኙት ከች ብሎ ከች ከማለቱ በላይ ደግሞ ላይክ እንዳስቀመጥሽው ስታገኙ was amazing no word እናወራዋለን። ቀጣዩ ጥያቄ ምንድነው መሰለሽ አኒ ከኔ ጋር ያሳለፍሽው የማትረሺው ጊዜ የትኛው ነው? ኤንድ ለምንድን ነው ለየት ያለው? በጣም ግልጽ ነው። አንቺን ያገኘሁሽ ቀን እዚህ ልደታ እንትን ፓርኩ ጋር አይደለም የተገናኘነው? ፓርክ መናፈሻ ልደታ ቤተክርስቲያን ተገናኘን። አረሳትም የችን ሞመንት ልደታ ቤተክርስቲያን የተገናኘ ነው በሩ ፊት ለፊት። ከዛ ታይዘን ቢሮ ነው የሄድነው። መጀመሪያ ቢሮ ሄደን ከዛ ዞረን ወጣ አድርገን እያወራን በጣም ወሳኝ በነገራችን ላይ ተመልካቾች ይቅርታ ስላቋረጥኩሽ በጣም ወሳኝ ነጥብ ነበር ስትነግረኝ የነበረውና ፎሬቨር እንዴት ነው የሚቀመጡ ላይክ ስንቅ የሚሆኑ ነገሮች ነው ያወራችኝ። ከምንም ዓመት በኋላ ድጋሚ ተገናኘን። እሱን ሰዓት አልረሳም። ከዛ ምንድን ነው የበላነው የመጀመሪያ ቀን። ከዛ በቀጣይ ቀን ነው ኬክ ከዛ አንተን ከረቋት የገባን ሰራዋ እሷንም ሰዓት አልረሳትም። ግን የመጀመሪያውን ቀን የመጀመሪያውን ቀን መቼም አልረሳውም። ልደታ የተገናኘን ተቃቅፈን ስናለቅስ በቃ የዛን ቀን ያሳለፍናትን እንትን ያሳለፍኩትን አልረሳም። በቃ እሱ ነው እንዳለው ነው እሱ ብዙ አሉ ግን እሱ እንዳልሽ ነው። እሺ ያው እንደሚባለው አይቅርብኝ ብዬ ነው። የህይወት ፍልስፍና ምንም የሚባል ነገር አለ። በሱ ታምኛለሽ? ካመንሽ ደግሞ ያው ሊኖርሽ ይችላል ማለት ነው። ትነግረኛለሽ ህይወት ፍልስፍና እንደዚህ ነው፣ ህይወት ፍልስፍና እንደዚህ ነው ይባላል እና ካለሽ እንግዲህ ሼር አድርጊ። እሺ አይገርምሽም? አስቤበት ራሱ አላውቅም ሆነስትሊ ስፒኪንግ። የህይወት ፍልስፍና ምንድነው? ከዛ ምንድነው ምናምን ብለሽ ስታስቢ ስታምኝበት ግንዛቤው ሲኖርሽ አይደለ ለራስሽ ደግሞ ይሄ ነው ምናምን ብለሽ ተመክሪ። እውነቱን ለመናገር እንደዛ ማስብ አይነት ሰው አይደለም። ጀስት ራንደምሊ ከሚኖሩ ሰዎች ማለት ነው። ራንደምሊ በቃ በአጋጣሚ ነው የምኖረው። ግን በቃ አላውቅም እንደዛ ሊወሰዳል ብዬ ስለማላስብ ነው። ግን ሃይማኖቴ ላይ በጣም ጠንካራ ነው የምፈልገው። ሁልጊዜ ጭንቅላቴ ውስጥ የማስበው ምናልባት አላውቅም ለሁሉም ሰው ሊያገዝ ይችላል ይሄ እንደ ሀሳብ ማለት ነው። እንደ ሀሳብ ሁልጊዜ አምላኬ የሚፈልገውን ነገር በቃ አድርጌ ማለት ከሱ ትዕዛዝ ሳልወጣ ብኖር ደስ ይለኛል። ግን ስቲል አልቻልኩም። እስካሁን ያልቻልኩት ነገር ቢኖር እሱ ግን በቃ አላውቅም እግዚአብሔር ሳይከፋብኝ መኖር ፈልጋለሁ። ሁልጊዜ ዊሽ የማደርገው ነገር ሳስበው ደግሞ በጣም ራሴን የሚጠሰጥሰኝ ይሄ የሚያመኝ አይደለም በቃ መጠስጠስ ሌቭል ላይ የሚያደርሰኝ ነገር ቢኖር ያ በቃ እግዚአብሔር የሰጠንን ሕግ አለማክበሬን ማለት በቃ ባጭር ቋንቋ ኃጢአቴን ሳስብ በጣም ከባድ ነው። በቃ ራሴ ያሟል ይጠዘጥዛሉ ስሜቱ እና አላውቅም ብቻ የሰማው ሪሊፍ የምናገኝባቸው ዌዎች አሉ። ግን በቃ እንደ ላይፍ ፕሪንሲፕል ከታሰበ ያን ሁሉ የሚችለው እንጂ ከዛ ውጭ እንደምንኖር አይመስልም። ኦኬ So unexpected question. Oh my goodness. እና unexpected answer አይደል? እሺ የመጨረሻው ጥያቄ ለዘላለም አንድ አይነት አውትፊት ወይም አለባበስ እንዲኖርሽ ተገደድሽ ቢባል እንበል ምን አይነት አለባበስ ነው የምትመርጪው?
ዘላለም እሱን ነው የምትለብሺው። አለቀ። ዘላለም ፎሬቨር በከለር ነው ወይስ ኦኬ ሱሪ ቀሚስ ምናምን ባለው በቃ የፈለግሽው አውትፊት በቃ እኔ ሁሉ ጊዜ ሳልቀይረው ብኖር መልበስ የምችለው ይሄን አይነት አለባበስ ነው። አውትፊት ያው ቀሚስ ከተሽ ያው እንግዲህ ቀሚስ ነው። እሺ ቀሚስ ጥረት እያደረኩ ነው ለመልበስ። ኦኬ ማለት ፍላጎት እኮ አለኝ ማለት እንዲሁ እናወራበትና ብለብስ ደስ ይለኛል እውነት ለመናገር። ግን አንድ ቀን ስገዛ ቀሚስ ታይቶኝ አያውቅም ለመግዛት። ኦኬ ይሄ የምር ነው አስታውና እንደርስከታለሽ የምር ነው ማለት እና ብለብስ ደስ ይለኛል። ለብስ ሳይሆን ደስ ይለኛል። የጓደኛም ቀሚስ ነው የምታረገው እና ያምሩኛል በጣም ግን ለብሼ አላውቅም። እንደው ከስንት አንዴ ቤተክርስቲያን ስሄድ ካልሆነ በስተቀር ያን ያክል ቀሚስም የለኝም እና እንደው ልለብስ የምችለው ነገር ቀሚስ ሙሉ ቀሚስ ጉርድ ወይስ ጉርድ? ሙሉ ቀሚስ አልወድም። ጉርድ ከላይ ክሮፕ ነገር ሰፋ ያለ ደስ ይለኛል። እንደዛ ነው ሊሆን የሚችለው በቃ። ስለዚህ ይሄን ዘላለም ለብሰሽ መኖር ትችያለሽ። ከተባለ በቃ ከተባለ አንቺስ እንዴ? አንቺስ እኔ ያው ኦብቪየስሊ እኔም ልለብስ የምችለው ቀሚስ ነው። ምን አይነት ቀሚስ ካልሽኝ ያው ዘላለም እንደምለብስ ሲለኝ ትንሽ ቡኒ አይነት ከለር ያለው ቀሚስ በቃ ወገቡ ላይ ማሰር ያለው ነገር ደግሞ በጣም ደስ ይለኛል። 9 ቁጥር ነኝ ግን ደስ ይለኛል። አላያችሁም ተመልካቾች? 9 ቁጥር ከሆነ ለሞዴሊንግ እየመለመልኳት ነው ግን አሻፈረኝ ብላለች። እስቲ ያው ውበቴን ስለማውቀው ያለ ይመስላል። ስለዚህ ቡኒ ቀሚስ ወገቡ ላይ ማሰር ያለው ሙሉ ቀሚስ ማለት ነው። በቃ ቡኒ ከለር ተወጃለሽ ማለት ነው? ቡኒ ከለር አልወድም ሆነስትሊ ግን በቃ ቀሚሱ ነው ላይ ሁሉንም ሊያደርግ የሚችል ነገር ቡኒ ከለር ነው ብዬ ስለማስብ ጥቁር ልብስ ስቲል ጥቁር ደስ ይለኛል። እኔ በጣም ጥቁር ፌቨራይት ከለር ስለሆነ ጥቁር በጣም እወዳለሁ። አላውቅም ደስ ይለኛል ጥቁር አሪፍ ከለር ነው። ግን ያው የምንወስደው ሌላ አናዘር ፐርስፔክቲቭ ስላለው እኔ ደግሞ ልብስ የለኝም በኖርማል ራሱ በጣም ይገርመኛል። እስካሁን ጭራሽ የሌለኝ ከለሮች አሉ። ኤኒዌይ ፎር ፊውቸር ሊኖረኝ ይችላል። ግን ያው በባል መመርጠው ያን አይነት ያለባበስ ነው ማለት ነው። እሺ ጠይቅኛ ለኔ ጨረስና አለቀ። ጨርሳለሁ። ጠይቅሻል እስኪ ኦኬ ብያለሁ። ኦኬ እንዳልጠይቅሽኝ እሺ እኔ ድጋሚ ጠይቅሽ የምን እንዳልጠይቅሽ አላውቅም እንዴ እንደሆነ። እሺ ምቶቹ ምግብ አለ ምቶቹ ምግብ ንገሪኝ። የማቆለም ተመካለሽ ተገለባች። እሺ ምቶቹ ምግብ ይሄ እንዴት ነው አላውቅም። አኒ ዛት ማች እንደዚህ ምግብ ላይ እንትን አይነት ሰው አይደለም። ኦኬ ከሌለ ችግር የለውም። ሁሉንም ወዳለው እኮ ማለት ይቻላል። ወዳምንሽ ነው ወይስ ምን ነው? እሺ ይሄ ለምሳሌ አልጫ ነገር በጣም ነው የምወደው። ጎመን በጣም ደስ ይለኛል። እሺ ድንች ጥብስ ያለ ወይም በጣም ነው የምወደው አልጫ ነገር። አልጫ ነገሮች ይመቹኛል በጣም ነው የምወደው። ስለዚህ አልጫ ነገሮች ወጥ ደስ ይለኛል። እንዳልኩሽ ነው ጎመን፣ ድንች ጎመንና ድንች አልጫውን እነሱ ደስ ይለኛል። በቃ ሽሮ በጣም ነው የምወደው። እውነት ሽሮ በጣም እወዳለሁ። ገንፎ ላለማለት አብሬ ነው። ገንፎ በጣም ነው የምትወደው። በዚህ አጋጣሚ ገንፎ አሰራልኝ። እሺ ያን እየሰራሁ ነው ማለት እና እሺ እውነት ሽሮ እንዴት ረሳው? ሽሮ በጣም ነው ደስ የሚለኝ። በጣም እወዳለሁ። ዝም ብሎ ልሙጥ ሽሮ ማለት ነው። አዎ ምንም የሌለበት ስልሽ ገብቶኛል እኮ ምስር ክብ ምናምን የሌለው ማለት ነው። በቃ ሽሮ ብቻ ሽሮ ብቻ ትክክል ነው። ሽሮ ደስ ይለኛል፣ እወዳለሁ። ሽሮ ሁሉም ላይ ኢትዮጵያ የሆነ ውስጥ ይወዳል ብዬ አስባለሁ። ስፔሻሊ አልወድም የሚል ሰው አለ። ይገርመኛል። ሽሮ ጭራሽ ሁሌ በልቼው
ሰላም የሚሰማኝ አላውቅም። ውጭ ራሱ እንጃ ሽሮ ይሻለኛል ከሌላው ምግብ ከበላን ማለት ነው። አላውቅም ይመቸኛል፣ አላውቅም ደስ ይለኛል። እና በተለይ ቅቤ ኑሯት ምናምን ደግሞ ሽሮ ቃሪያ ለምን እንደማይወዱ አላውቅም። ሽሮ አሉ ሽሮ ብቻ ሳይሆን እንጀራ የማይበላ ሰው አለ ኢትዮጵያ ውስጥ። በጣም የሚደንቀኝ ነገር እኮ እሱ ነው። እንጀራ ዝም ብሎ ፓስታ መኮሮኒ እየበላ ነው ሰው አይነት አላውቅም። እኔ የሚርበኝ ሁሉ ይመስለኛል እንዴ ፓስታ ምናምን አበልተሽ እንጀራ ሳልበላ ከዋልኩኝ ማለት ነው ሊርበኝ ይችላል። ማለት እንዳልበላው ቁጥር ሁሉ ይላል ማለት ያው ልምዳችን ይመስለኛል። ምግብ አይደለም ለማለት ሳይሆን ትክክል ልምዳችን ይወስናል። ሰውት ነው ሊበሰቀልሽ የምትጠይቂው እኔ ግን እንደዚህ ትወጂኛለሽ አትወጂኝ? ተመልካቾች ፊት አልወድሽም ታመጫለሽ ባልወድሽ ነው እንደዚህ ትወጂኛለሽ አትወጂኝ? እስኪ አንድ ዘፈን ዘፈኝልኝ የፍቅር ኧረ ሌላ ሰው ጠይቄ የሚጠየቀው እኮ ሌላ ካፈኝ አሁን እኮ ልታስወነጂ ነው ደግሞ በየትኛው ድረስ ነው? ያው ችግር የለውም። ያው በጥያቄዎቻችን ዘና እንዳላችሁ ተስፋ እናድርግና ጊዜያችሁን ሰጥታችሁ ስላዳመጣችሁን እናመሰግናለን።